አንቺ በጣም ያስጠላል። ንገሪኝ፣ ቆይ የአረመኔ በምንድን ነው ያስፈራራሽ? አይ አልነግርሽም። ተይ እንጂ እፉ። እኔ ከመታመሚ በፊት እኔ አንቺና ዳጊ ሆነን የተግባባነውን ቃል ረሳሽው እንዴ? ያፌት ምንድን ነው ያደረገሽ? ናታንን አጠመደው። ምን? ንገሪኝ እፉ፣ ወንድሜ ምንድን ነው ያደረገው? የሆነ ሰዓት ላይ ስራ አገኘሁ ብሎ ለኢንተርቪው ሄዶ በጣም አምሽቶብን ነበር፣ ታስታውሻለሽ? ከዛ ሲመጣ ምን እንደተፈጠረ ምንም ነገር አላስታውስም ብሎን ነበር። አዎ በደንብ አስታውሳለሁ። እና ያኔ ያፌት ነው የጠራው እያልሽኝ ነው? እሱ ነበር። እሺ ምንድን ነው ያደረገው? እዚህ እንዲወስድ አድርገው ሰው አስገድሏት። ፂ በእናትሽ ተረጋጊ። ይሄ ነገር ከአንቺና እኔ ውጭ ማንም ሰው አያውቅም። ናታን ራሱ ምንም የሚያስታውሰው ነገር የለም። እና አንቺንም በሱ ሊያስፈራራሽ? አዎ ናታንን ሰው እንዲገል አድርገው ቪዲዮ ቀረጹት። ከዛ ለፖሊስ እንሰጣለን። ከዚህ በፊትም ሰው የመግደል ኬዝ ስላለበት እድሜ ልክ እንዲታሰር አደርገዋለሁ አለ። ከታሰረም በኋላ አስገድዬው ራሱ እንዳጠፋ አድርጋ አቀረባብረዋለሁ ሲለኝ ምን ላድርግ? ለናታን ቀና ማለት እኔ ማጎንበስ ነበረብኝ። እሱን ያደረግኩት እኔ። ይቅርታ ይሁ፣ በጣም ይቅርታ አድርጊልኝ። ለአመታት ላሰቃየሁሽ፣ ለአመታት ለፈረድኩብሽ፣ ለአመታት ፍቅርሽን ላበላሸሁብሽ ይቅር በይኝ እባክሽ። ለሁሉም ነገር ይቅር በይኝ። ተይ ፂ፣ አሁን ሁሉም ነገር አልፏል። ግን የማይቆጨኝ ነገር ምን እንደሆነ ታውቂያለሽ? ምንድን ነው? ንገሪ። መጀመሪያ ተነሺ፣ መሬት ይቀዘቅዝሻል። እባክሽ ኤፉ ዝም ብለሽ ንገሪ። አይ እሺ ይኸው ተነሳው። ምንድን ነው አሁን ንገሪ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዲህ ክፍል 74 ሐረግ ድራማ ቀጥሏል ማለት ነው። ያው እንግዲህ መግቢያው ላይ እንዳያችሁት ሁሉንም ነገር ለፂ ነገረቻት። ፂ ሁሉንም ነገር አወቀች። በፊት ጊዜ ግን ብቻዋን ማንም ሳይረዳት ኤፉዬ በማልቀስ በማዘን ብቻዋን ተሰባብራ ነበር። ነገር ግን አሁን ላይ ፂ ሁሉንም በማስታወሷ በቃ ይቅርታ ጠየቀቻት። እኔ አስታውሻለሁ እዚህ ክላስሽ እንደነበርኩኝ ሁሉንም ነገር እሱ ቤት ሄደሽ እንደታገሽ ይዘሽኝ የሮጥሽ ጊዜ ያን ሁሉ አስታወስኩ እያለች ስነግራት በቃ የሉሊትንም በጣም ደስ አላት። በቃ ተቃቅፈው ይቅርታ ጠየቀቻት። ስላስታወሽ ደስ ብሎኛል። እኔ እኮ ምንም ቢሆን በቃ ያን ሁሉ ቃል ገብተን ነበረ፣ ይሄን ሁሉ አስታውሻለሁ ብላ ስትነግራት የዚህ ጊዜ ኤፉዬም በቃ ደስ አላት። ውስጧ በደስታ ተሞላ። ይህን ነገር እንግዲህ ያፌትን ያገባችበት ምክንያት ሁሉንም ነገር ለፂ ነገረቻት። ፂም በቃ ልቧ ተሰበረ። የዚህ ጊዜ ሁለቱም ተያይዘው ማልቀስ ጀመሩ። እውነት ለመናገር ፊልም መሆኑን እያወቅኩ እኔ ራሱ አለቀስኩ። በእውነት ወይኔ ጉድ ምን አይነት ፊልም ነው ማለት ነው። ይህን ስትላት እና ተያይዘው ሲያለቅሱ እኔ ራሱ አለቀስኩኝ ማለት ነው በእውነት። እና ፂንም እንግዲህ ሁሉንም ነገር አስረዳቻት። እኔ ለናታንን ከማጣ እሱ እንትን ከሚል እኔ ለሱ ጎንበስ ብዬ እሱን ቀና ማድረግ ነው የምፈልገው፣ በቃ ይሄ ነው ብላ አስረዳቻት ማለት ነው። መጀመሪያ ላይ ግን ስትገባ እንግዲህ የተናገረት እኔ ባለቤቴን ዕቃዬን ልወስድ ነው የመጣሁት፣ አንዳንድ ዕቃዎችን፣ አንተ እንደ ወንዶቹ አልሆንክም፣ እንደ ወንዶቹ እንትን አላልክም ብላ ስትናገረው እሱም የዚህ ጊዜ ሌላ ስሜት ውስጥ ገባ። በቃ ያ ሁሉ የከፈልንለት መስዋዕትነት ይሄ ነው፣ እንደዚህ ዕቃው መተሽ የምትወስጅለት ነው ያ ሁሉ እንትን ያልነው አላት። እሷም በቃ በቃ ባለቤቴ ሳይመጣ ከስራ ሳይመጣ
መሄድ አለብኝ ብላ ይሄን በምትለው ጊዜ ናታንም ከግርግዳው ጋር በቃ እጁ እስከሚደማ ድረስ ግርግዳ ጋር መጋጠም ጀመረ። የዚህ ጊዜ ሉሊት አቤት ሉሊትና መቼም ይገርማሉ። ከአፍላ ፍቅር ሉሊትና ማናት ጸጋ ናት። ጸጋ አንድ ናቸው የምር። አሁን ላይ እንግዲህ እሷ ሉሊት እንትናን ጠምዳታለች። ማነች ኤፉዬን አስጸምዳታለች በአፌት ማለት ነው። እንግዲህ ያፌት አንገቷን አንቆ ጸጥ ሊያረጋት ነበረው ማለት ነው። እና አሁን ላይ እንግዲህ ያለው ነገር ሽስም ያፌትም ይህን ወሬ ሰምቷል። መሄዷን ባለቤቴ ጭራሽ አትወጣም ካለኔ ፍቃድ ብሎ በሚነግራት ጊዜ በስልክ ስትነግረው፣ እሷ ግን ቆይ እንጂ ሙሽራዋ ሳትወጣ በፍጹም አልወጣም፣ ሻንጣዋን ይዛ ትውጣ እንጂ ትናንትና አግብታ ዛሬ ምን ልትሰራ መጣች የሚል ነበር የመጣችው። ከዛም በኋላ እንግዲህ እሷም ሂጂ ውጭ፣ ሴትዮ መግደል እንትን ወንድነት ከሆነ ከሷ ነው የሚጀምረው በማለት ናታንም በንዴትና በስሜት ሆኖ ራሱን መቆጣጠር አቃተው። እሷን አይቶ ባለቤቴን ባለችው ቃል ራሱ ልቡ ተሰብሯል። እሷም እንግዲህ ወደ ክላሷ በመሄድ ይህን ቃል በመናገሯ ብቻዋን ስታለቅስ ፂም ከኋላ በሩን ከፍታ ትደርስባታለች። ፂም የዚህ ጊዜ ስታለቅስ ጠርጋና ያላለቀስኩም ብላ ለማስመሰል ትሞክራለች። ኤፍራታም ነገር ግን ማነች ጽዬ በማስታወሷ ሁሉን ነገር ስነግራት ለማስረዳት ሞከረች። ደስ አላት። ያን ሁሉ ተሰማኝ። ከአሁን በኋላ ሁሉንም ነገር ቢሆን እኔም ከጎንሽ ሁኜ ከዚህ ከጭራቅ እንትን እላለሁ በማስመሰል ይሄንን እንደምጠቀምበት ነው ብላ ለእሷ ትነግራታለች። እሷም እኔ ሰው የለ ጊዜ ልቤ ልትወጣ ዝደርሻ አንቺ እንኳን ከጎኔ ትሆኛለች ስል አንቺም ተውሺኝ ብላ ስትነግራት አውቃለሁ ይህን ያክል ስትጋፈጭ ለአመታት ብቻሽን ያን ሁሉ ካለ ስራሽ ስራ ሰጠሁሽ በማለት እሷም ትጸጸታለች። ፂም በቃ ይሄ ነገር ይበቃል በማለት ሁሉን ነገር ጨረሰች። አውርተው እሺ በቃ ተጠቀሚበት አሁን ሁሉም ነገር አልፏል በማለት ትነግራታለች። ሁለተኛ እንግዲህ ወደ ማነች እኔ በጣም የተቀየረችና በጣም እንትን የሆነችው ቤዛ ስማርት ነው የሆነችው። ስማርት ሆናለች። በቃ እሱን መከረች። እንደዚህ ግድግዳ ጋር ወንድ መሆን አለብህ እሷ የገባችበትን እንትን ስትለው ሂዶ ልብሱን ተቀይሮ ምናምን ሽቶን ተቀባብቶ ናታንም ይመጣል። ናታንም መጥቶ ግን እዛ ቁጭ ብሎ የእሷን ልብ ነው የሰበራት። እሷን መታ በቃ ልሄድ ነው ብላ ሻንጣዋን አውርዳ ስትመጣ አሁን ባለቤት ሳይመጣ ልሄድ ነው ስትል ምላስሽ ላይ ነው እንዴት ተከተብሽው? ባለቤቴ ብለሽ ሞት ይችላል ይላታል ናታንም። የዚህ ጊዜ በቃ እሱም ይሄንን ሲላት እሷም ይሄን መልስ ሰጠችው። ከድንገት ያንን የደበደበበትን እጁን ግርግዳ የደበደበበትን እጅ ስታይ እስኪ ቪዲዮውን ገለጽ ስታይ ውስጧ ልቧ ተሰበረና የኔ ናታን ምን ሆነህ ነው ብላ እንደስትለው ከአሁን በኋላ እኔ የአንቺም አይደለሁም አንቺም የኔ አይደለሽም እኔም ያንቺ አይደለሁም በማለት መልስ ይሰጣታል። በቃሽ ፈልግም ብለሽ ራስሽ ተናግረሻል። አንቺ የመጣሽበት እስካሁን ሰላም ነበር፣ አሁን ስመጪ ሁሉም ተበጠበጠ የሚል መልስ ሲሰጣት እሷም ልቧ ተሰበረ። የዚህ ጊዜ ፂም ባይኗ ብትቆጣው ብትገለምጠው አትናገር ቃል ገብታላታለች። በቃ ገለማመጠችውና ፂም ምንድን ነው የምትቆጭኝ ባይንሽ እያለ ይቆጣታል። ፂን እንዳውም ሙስተሽፋ ትሄጃለሽ ሆስፒታል ሲላት እኔ አልሄድም ራስ ሂጂ ብላ ትነግራታለች። የዚህ ጊዜ በቃ እጅህን በቃ አልኮል አድርግልህ ብትለውም እሱም
አልፈልግም በማለት እሷን በቃ እሺ አመሰግናለሁ ብላ ተነስታ ሻንጣዋን ይዛ ትወጣለች። በኋላ ተከትላት ጺም ደግሞ ትነግራታለች። እሱ እውነት ባንቺ ጨክኖ አይደለም እንትን ለማለት ነው ይሄንን የተጠቀመው ምናምን ስትል አይኔ ይሄ የመጣሁበት ሁሉም ነገር ሰላም የለም፣ እኔ በሁሉም ቦታ ላይ ችግር ፈጣሪ እንጂ መፍትሄ እንትን ባይ አይደለሁም በማለት ትላታለች። እሷም ግን ታስረዳታለች ሁሉንም ነገር። ሁለተኛ እንግዲህ ያው ስለረሳ ክብረ ንጽህናዋን ደግሞ ለናታን ጋር ያደረችውን ለሱ የሰጠችውን ትነግራታለች። እንዴት ይሄን እንኳን አያስታውስም እሱ እኮ በቃ ጭንቅላቱ ምንም እንትን አይል በማለት ጺም ትናደዳለች። ያኔ ከእንትና ጋር ያደርኩኝ የነበረው ሊሸጠኝ የነበረው ደልጦኝ ከነ ክብሬ ከነ ሙሉ ክብሬ ነበረ፣ ግን እኔ ከናታን ጋር አሳለፍን የዛኔ ሰርጌ ቀን ማታም ብላ ታስረዳታለች። እዚህ ጊዜ ጺም ደስ ይላታል። እንግዲህ ይህን ትነግረዋለች ወይስ አትነግረውም? ይህን ነገር ልትነግረው ትችላለች ብዬ አስባለሁ። እንግዲህ እያለ ወይዘሮ ሉሊት ደግሞ ሂዳ ሁሉን ነገር ለናታን ትነግረዋለች። ናታንም እንግዲህ እንዴት ሲል ሂዳ ናታን ጋር ያላት ግላፌት ስትነግረው ናታን ጋር ያላት ቅርርብ በጣም እያስፈራኝ ነው። ትናንትና ያገባች ሴት ዛሬ ሰው ወይም እዛ መታ በመምጣቱ እንኳን ያደገችበት ምን ያለችበት ቤት ስለሆነ እኛም ሆነ አብረን ያደግንበት ቤት ነው፣ ብመጣም ችግር የለውም። ነገር ግን ከናታን ጋር ያላት ቅርርብነት ምንም ደስ አላለኝ ብላ ለሱ ትነግረዋለች። እሱም እንዴት በቃሽ እያለ ሲላት እንዴ አታስታውስም እንዴ አንተ የሰርግህ ጊዜ ውሃ የእንቅልፍ እንትን ሰጥተው አጠጥተው እንትን እንዳሉ ብላ ስትነግረው እሱም በድንጋጤ እንዴት የሚል መልስ ይሰጣታል። በቃ ውረጅ አሁን ውረጅ በማለት መኪናውን ይዞ ያበራል። እሱም በመግባቱ ኤፍራታ እያለ የተጣራ ቤቱን ሲያጮህባት ምን ነው ብላ ስትጠራው ዛሬ የት ነበር የወጣሽው የት ነበር የሄድሽው እያለ ይጠይቃታል። የትም አልሄድኩኝ ስትለው አንገቷን አንቆ ተናገሪ እውነቱን ተናገሪ በማለት አንገቷን አንቆ ያስጨንቃታል። እሷም የዚህ ጊዜ መልስ ምንም የለ፣ አንገቷም ሲጠርጎ ይገላል ነበር ማለት ነው። እና አሁን ላይ እንግዲህ ኤፍዬ በጣም ስቃይዋ በዝቷል ማለት ነው። በስቃይ ውስጥ ነው ያለችው። እዚህ ለናታን የምከፍለው መስዋዕትነት አለ፣ እዛ እሱ ደግሞ ይህን እናረግብሻለሁ እያለ ባላደረገው ድርጊት በቀረጸው ቪዲዮ ያንን እንትን ይልባታል፣ እሱ ባላደረገው ነገር። አሁን እሷ በጭንቀት ውስጥ በሁለቱም ቦታ ሆና ራሷን በጣም እየጎዳች ነው ያለችው። እንግዲህ አሁን ላይ ያለው ነገር እንዴት ነው የምትሆነው? እኔ አሁን ያቺ ሰራተኛዋ ደግሞ አለች የለችም አይዶን ነው። አሁን ላይ እንግዲህ ኤፉዬ በጭንቀት ላይ ነው ያለችው። ያው ስለነገረችው ያች ሉሊት ጨማምራ ሁሉንም ነገር አሁን እሷን ያነቀበት ምክንያት ያለችው ነው። እንዴ እናሸ ልብሴን ላመጣ ሂጄ ነበር ያሉ እቃዎችን ብላ ነገረችው። ግን እሱ ሊረዳት አልቻለም። ይህን ይመስላል የነበረን ቆይታ። እናመሰግናለን። በቀጣይ በአዲስ ፕሮግራም እስከምንገናኝ ባይ ባይ።